ክርስቶስ እንደተባለ ደግሞ እኛ ደግሞ ክርስቶሳውያን ተብለናል። ታዲያ ግን በተጠራንበት ስም ልክ ነው ወይ የምንኖረው? በኩሉ ጊዜ ሀሊ ለነፍስከ ከመ ትዳን ትድን ዘንድ ዕለት ዕለት ስለ ነፍስ አስብ ይላል። ስለምን አስብ? ስለ ነፍሳችን እንድናስብ አምላካችን እግዚአብሔር ይርዳል። ሰዎች ሶስት ነገሮችን ካልተቆጠቡ በህይወታቸው ይጠፋሉ። መጀመሪያው ምክንያት፣ ሁለተኛ ፍትወትን መቆጣጠር፣ ሶስተኛ ልማድን ማስቀረት ካልቻለን ምን እንሆናለን? እንጠፋለን። እግዚአብሔር ከሰማይ ሆኖ ምስራቁን፣ ምዕራቡን፣ ደቡቡን ሁሉ ተመለከተ። ከዛ ወይረከበ ዘከማኪ እንዳንቺ ያለ አላገኘም ወአፍቀረ ስነኪ ይላል። ውበትሽን ምን አለ? ወደደ። የእመቤታችን ውበቷን እስቲ ብንመረምረው አይደንቅም? ውበቷ ምን አይነት ይመስላችኋል? እግዚአብሔር የወደደው ውበት ማለት ነው። ማን የወደደው ውበት? አሁን እኮ ሰዎች የሚወዱት ውበት እኮ አለ። ሰዎች የሚወዱት የእመቤታችንን ግን ውበት የወደደው ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የልዑል እግዚአብሔር ቤተሰቦች፣ ምእመናንና ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? አሜን። ስለ ቅድምናው ትላንት፣ ስለ ማዕከላዊነቱ ዛሬ፣ ስለ ዳህራዊነቱ ነገ የማንለው ቅድመ ዓለም በባህሪ መለኮቱ ሲመሰገን የነበረ በማዕከለ ዓለም በላይ በመላእክት በምድር በደቂቀ አዳም እኛ በማናቃቸው እሱ አምላካችን እግዚአብሔር ሰፍሮ ቆጥሮ በሚያውቃቸው ካለ ፍጥረት በሚባሉ ፍጥረታቱ ሲመሰገን የሚኖር የነበረ ኋላም ዓለማትን አሳልፎ በማይቋረጥ በስብሐተ መላእክት ሲመሰገን የሚኖር የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለቀደሙ አባቶቻችን ለነቢያት በጌታችን እግር ስር ተቀምጠው ለተማሩ ለቅዱሳን አባቶቻችን ሐዋርያት የሐዋርያትን መንገድ ላልዘነጉ በሐዋርያት ትምህርት በሐዋርያት ሕይወትና ተጋድሎ ለጸኑ ለቅዱሳን አባቶቻችን ቅዱሳን ሊቃውንት ማስተዋል ጥበቡን የገለጠ አምላካችን ለሁላችን ማስተዋል ጥበቡን ያድለን። እንደ እግዚአብሔር ፈቃድ ያው ትላንትና ልንነጋገርበት ጀምረን ነው ተነጋግረን ያለፍነው፣ ግን ሳይብራራ ያለፈውን ትምህርት ነው የምንቀጥለው። ነገር ግን ያው በመካከልም ደግሞ አንዳንድ ሀሳቦችን እየተነጋገርን ነው የምንቀጥለውና እግዚአብሔር አምላካችን በጎን ነገር ለሁላችን ያሰማን እና ያው ትላንትና የተነጋገርነው የአባታችን የአባ ጊዮርጊስ ዘጋስጫ ተምኔቱንና ጸሎቱን ነበር የተነጋገርነውና ተምኔቱ ወይንም ምኞቱ ምን እንደሆነ በዚህ በመጽሐፈ ምስጢር የደብረ ዘይት ምንባብ ላይ የመጀመሪያው ገጽ ንባብ ላይ አሪዮስን ባወገዘበት ቃል ትምህርቱ ላይ የተናገረው ቃል ነው። የመጀመሪያው ንግግሩ አንሰ እፈቅድ ክርስቲያን ሰመይ እኔ ክርስቲያን እባል ዘንድ እሻለው ብሎ ነው የጀመረው። የመጀመሪያውን መሻቱን የተነገረው እኔ በሉ ክርስቲያን ተብዬ እጠራ ዘንድ እሻለው። እግዚአብሔር አምላካችን ሁላችንንም ክርስቲያኖች ያድርገን። ይሄኛው ቃል ከተአምኖ ኃጣው የመጣ ቃል ነው። ይሄንን በዚህ በሉቃስ ወንጌል በምዕራፍ 15 ላይ የጠፋውን ልጅ ታሪክ ሁላችንም የምናውቀው የዕለት ተዕለት የሚነገረው የምንማረው ቃል ነው እና ይሄ የጠፋው ልጅ እንደምታውቁት ታሪኩን ከአባቱ ሀብት ንብረትን የምታወርሰኝን አውርሰኛ አለው፣ ሰጠው። ከዛ በኋላ ያንን ያው ሲበላበት ሲጠጣበት ሲጨፍርበት ብሩ አለቀ። ከዛ የሪያ ጠባቂ ሆነ። የሪያ ጠባቂ ከሆነ በኋላ እንደው እኔ እዚህ የሪያ ጠባቂ ሆኜ የሪያ ምግብ እየተመገብኩ ከምኖር በአባቴ ቤት ያሉ እኮ አገልጋዮች በተድላ በደስታ ነው የሚኖሩት፣ ሄጄ የአባቴ አገልጋይ ልሆን ይገባኛል ብሎ ወደ አባቱ ቤት እንደተመለሰ ታሪኩን ታውቃላችሁ። እና ወደ አባቱ ቤት ከሄደ በኋላ አባቱ ዘንድ የተናገረው ቃል አለ። አንሰ አበስኩ በሰማይ ወበምድር እኔ በሰማይም በምድርም በደልኩኝ ካለ በኋላ ልጅ ልባል አይገባኝም ማለት ምን ልባል አይገባኝም? ምን ልባል አይገባኝም? ልጅ ይሄንን በትርጓሜ አዎ ሲናገሩ አባቴ የተባለ እግዚአብሔር ነው። ደግሞ ልጅ የተባለ እኛ ሁላችን ክርስቲያኖች ነው። እና ያ ልጅ በደለ ማለት በደለ። ከበደለ በኋላ ደግሞ ምንድን ያደረገው ሪያው ዘንድ ሄዶ የሪያ ጠባቂ ሆነ። የሪያ ጠባቂ ከመሆንም አልፎ ሪያዎች የሚበሉትን ምግብ ተመገበ። ሪያ የተባሉ አይዛብ ናቸው እና ሪያ ጠባቂ ሆነ። ከነሱ የሪያዎች ምግብ ተመገበ ማለት ሪያዎች ወይንም አይዛብ የሚሰሩትን ኃጢአት ሲሰራ ኖረ ማለት ነው። ከኖረ በኋላ ወደ አባቱ ቤት ሲመለስ ምንድን ያለው? ያ ልጅ እኔ ልጅ ልባል አይገባኝም። ምን ልባል አይገባኝም? ይሄንን አበው ሲተረጉሙ እኔ ክርስቲያን ተብዬ ልጠራ አይገባኝም ነው።
ምንድን ለባል አይገባኝም? ይሄኛው ቃለ ተአምኖ ነው። ይወላችሁ ሰው በኃጢአቱ ማመን ሲጀምር ክርስቲያን የሚያሰኘው ህይወት እንደሌለው ሲረዳ ክርስቲያን ልባል አይገባኝም ይላል። አሁን ክርስቲያን ማለት የእግዚአብሔር ልጅ ማለት ነው አይደል? የማን ልጅ ማለት ነው? አሁን ግን በህይወታችን በተግባራችን የእግዚአብሔር ልጆች ነን ወይስ የዲያብሎስ ልጆች ነን? የዲያብሎስ ልጆች ነን በግብራችን። ነገር ግን በስም ግን የማን ልጆች ነን? የእግዚአብሔር ልጆች ነን። ለዚህ ሰው በታምኖ አጣው ኃጢአቱን በማመን ውስጥ ሲኖር እኔ ክርስቲያን ነኝ ሊል አይችልም። ታዲያ አባ ጊዮርጊስ ዘጋስጫ በ40 ቀን የተጠመቀ ንጹህ ክርስቲያን ነው። ነገር ግን በታምኖ አጣው ውስጥ ስላለ ኃጢአቱን ስለተዘከረ አምላኬ ሆይ ክርስቲያን ልባል የምችልበት ህይወት ስለሌለኝ ምን አድርገኛለሁ? ክርስቲያን እንድባል አብቀኝ። ምን እንድባል? ይወላችሁ ክርስቲያን ናችሁ ብሎ የሚመሰክርልን ሰው አይደለም። ክርስቲያን ናችሁ ብሎ የሚመሰክርልን ማን ነው? እግዚአብሔር ነው። ሰዎች ሊናገሩ ይችላሉ እነዚህ ክርስቲያኖች ብሎ፣ ነገር ግን እግዚአብሔር ክርስቲያን ናቸው ብሎ ካልመሰከርልን ሰው ይመሰክርልን ዋጋ አለው? ስለዚህ አባ ጊዮርጊስ ዘጋስጫ በሰው ዘንድ ክርስቲያን እንደሚባል ያውቃል። ነገር ግን እሱ ክርስቲያን ተብሎ መጠራት የፈለገው በማን ዘንድ ነው? በእግዚአብሔር ዘንድ ነው። የከበረው አባታችን አብርሃም ንጹህ አባት ነበር። ታዲያ እግዚአብሔር እንዲህ የሚል ቃል ተናገረ። በአርክ በዲበ ምድር አብርሃም ፍቁርየ፣ በምድር አንድ ወዳጅ አለኝ እሱ ማን ነው አለ? አብርሃም ነው አለ። ስለ አብርሃም የእግዚአብሔር ወዳጅነት የመሰከረው ሰው ነው? የመሰከረው ማን ነው? እግዚአብሔር። እኛም የእግዚአብሔር ልጅነታችንን የሚመሰክርልን ሰው አይደለም። ሰው ቢመሰክርልን የሰው ምስክርነት ከንቱ ነው። እግዚአብሔር ከመሰከርልን ግን ምስክርነታችን የጸና ነው። ታዲያ ይህንን የሰሙ ቅዱሳን መላእክት ለአብርሃም ሲመሰከርለት ሰምተው ብፁዕ አብርሃም አርከ እግዚአብሔር፣ የእግዚአብሔር ወዳጅ አብርሃም ብፁዕ ነው እያሉ ያመሰግኑ ነበር። የእግዚአብሔር ወዳጅ አብርሃም ብፁዕ ነው ብሎ ሲመሰክሩ የዚህ ጊዜ ዲያብሎስ ይሄንን ሰማና ምን ወዳጅ ትለዋለህ? በእርግና ዘመን ያገኘውን ልጁ እኮ ሰዋልኝ ብትለው አይሰዋልም ማለት። ሰዋልኝ ብትለው አይሰዋልም ማለት። የዚህ ጊዜ እግዚአብሔር በአብርሃም ወዳጅነት ላይ ይተማመን ነበር። በአብርሃም ወዳጅነት ላይ ስለሚተማመን ምን አለ? ያ የተወደደውን ልጅን ሰዋልኝ ብለው ይሰዋልኛል አለ። አሁን እግዚአብሔር በእኛ ክርስትና ላይ ይመካበት ይሆን? ይመካል? ይወላችሁ አምላካችን እግዚአብሔር እኮ ሙሴ አምላክን ስምን ግለጥልኝ ሲለው ምንድን ያለው? አነ ውእቱ አምላከ አብርሃም ይስሐቅ ወያዕቆብ፣ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ በማን ተመክቶ ነው የተናገረ? በከበሩት በአብርሃም በይስሐቅ ማለት ነው። አሁን እግዚአብሔር በእኛ ክርስትና ላይ ይመካበት ይሁን? ይመካበት? እንኳን እኛ ይወላችሁ እንኳን እሱ አይደለም እኛ እንመካበታለን በክርስትናችን። አሁን እኛ የሚመካበት ክርስትና አለን? ይወላችሁ አሁን አይዛቡ መናፍቁ ሌላው መጥቶ ቢናገረን በክርስትናችን ላይ ተማምነን ቅዱስ ጳውሎስ አነ ዘክርስቶስ እኔ የክርስቶስ ነኝ ብሎ እንደተናገረ ምንመካበት ክርስትና አለ? የለም። ለዚህ አባ ጊዮርጊስ ዘጋስጫ ክርስቲያን እንድባል በአንተ ዘንድ አድርገኛል። ይወላችሁ አብርሃምንም አይ የተማመንበታለሁ አለው። ከዛ በኋላ ሄዶ እግዚአብሔር አምላክ አብርሃምን ምን አለው? የምትወደው ልጅ ሰዋልኛል። አብርሃምም አምላኩን አላሳፈረም። ማንን አላሳፈረም? አምላኩን አላሳፈረም። ያ የሚወደው ልጁን ለሚስቴ ለሳራ እንኳን ብነግራት ነገ ከነጎዳ ብላ ታዘገኘኛለች ብሎ እሷ ሳትሰማ ደብቆ ልጁን ሊሰዋ ሄደ። ስለዚህ ይወላችሁ እግዚአብሔር አሁን ይወላችሁ ተመቶ ልጆቼ ናችሁ ክርስቲያን ናችሁ እንዲያድርጉ ብሎ ሲናገረን እፍፍ ብለን እንነሳው እንደ አብርሃም እንነሳው። አብርሃም አባታችንን እኮ ምን አለው? ጻ እማገርከ ወተፈለጥ ማዝማዴከ፣ ከሀገር ውጣ ከዘመዶች ተለይና እኔ ወደማሳየ ሀገር ሂድ ሲለው ይወላችሁ ወደፊት ወደኋላ ወደ ቀኝ ወደ ግራ አላለም። እሱም ተከትሎ ነው የወጣው። እግዚአብሔር አምላካችን በመምህራን አድሮ በመጻሕፍት አድሮ ብዙ ጊዜ ተናግሮናል። የተናገረንን ግን ሰምተን ሄደናል ወይ ነው? ስለዚህ ይወላችሁ አሁን እኛ ክርስቲያኖች ስላልሆንን ነው አባታችን አባ ጊዮርጊስ ዘጋስጫ አምላኬ ወይ እኔ መሆን ፈልገው በአንተ ዘንድ ክርስቲያን መባለው። በማን ዘንድ? በእግዚአብሔር ዘንድ ክርስቲያን ለመሆን ያብቃል። በማን ዘንድ? በእግዚአብሔር ዘንድ። ለዚህ ነው አባታችን ቅዱስ ጳውሎስ ሲናገር ምን ይላል? በኤፌሶን መልእክቱ በምዕራፍ 4 ቁጥር 1 ላይ አስተበቋክሙ አነ ሙቁሁ ለክርስቶስ ይላል። እኔ የክርስቶስ እስረኛ ጳውሎስ እንዲህ ብዬ እለምናቸዋለሁ ይላል። እንዲህ ብዬ እለምናቸዋለሁ ከመትሁሩ በዘይደሎ ለጽዋዕክሙ ለዘተጸዋዕክሙ በወልድ ውሉድ በክርስቶስ ክርስቲያን ተብላችሁ ለተጠራችሁበት አጠራር እንድትኖሩ እለምናቸዋለሁ ይላል። በምን ወን?
በወልድ ውሉድ ተብለናል፣ በክርስቶስ ደግሞ ክርስቲያን ተብለናል። ለተጠራችሁበት አጠራር እንድትኖሩ እለምናችኋለሁ ይላል። አሁን እኛ በተጠራንበት አጠራር ነው የምንኖረው። አሁን የክርስቶስ በወልድ ምንድነው የተባለው? ወልድ ክርስቶስ ልጅ እንደተባለ እኛም ደግሞ የማን ልጆች ነን? የእግዚአብሔር ልጆች ነን። ክርስቶስ እንደተባለ ደግሞ እኛ ደግሞ ክርስቶሳውያን ተብለናል። ታዲያ ግን በተጠራንበት ስም ልክ ነው ወይ የምንኖረው ነው? እግዚአብሔር አምላክ በተጠራንበት ስም እንድንኖር ሁላችንንም ይርዳን። አሁን እኮ እኛ ስንጠራ ክርስቲያኖች ስንባል እኮ ክርስቶስን የሚመስሉ ማለት ነው። ማንን የሚመስሉ? ክርስቶስን። አሁን የሆነ ክርስቶስን የሚመስል ክርስቶስን የሚሸት ህይወት አለ ነው ሁላችንም። ታዲያ እግዚአብሔር አምላካችን ክርስቶስን የሚመስል ህይወት፣ ክርስቶስን የሚመስል መዓዛ እንዲኖረን አምላካችን እግዚአብሔር ይርዳን። በእግዚአብሔር በሰው ዘንድ ሳይሆን በእግዚአብሔር ዘንድ ክርስቲያኖች ተብለን ለመጠራት ሁላችንም ያብቃል። ስለዚህ የመጀመሪያው ምኞቱና ተምኔቱ የአባ ጊዮርጊስ ዘጋስጫ ሰፋ ያሉ ሐሳቦች ስላሉ ይሄን በዚህና ቆምና የመጀመሪያው ሐሳቡ ክርስቲያን ተብዬ በእግዚአብሔር ዘንድ እጠራ ዘንድ እመኛለሁ። ሁላችንም በእግዚአብሔር ዘንድ ክርስቲያን ተብለን እንድንጠራ ሁላችንን ይርዳን እግዚአብሔር። የሚያፍርብን ሳይሆን የሚመካብን እንድንሆን እግዚአብሔር አምላካችን ያብቃን። ሁላችንም በማንም ማያፍር። አሁን እንኳን እግዚአብሔር አይደለም እኮ እናት አባቶቻችን በእኛ ግብር እኮ ያፍሩብናል። አያፍሩብንም? ብዙ የሚያፍሩብን እኮ አሉ። አሁን ሰንበት ትምህርት ቤት ላይ ስንኖር በሰንበት ትምህርት ቤቱ አንዱ አባል የሆነ ክፋት ሲሰራ በሰንበት ትምህርት ቤቱ ያሉ ሰዎች በዛ ሰው ያፍሩበታል። አያፍሩበትም? እግዚአብሔር ደግሞ ብዙ የሚያፍርብን እኮ ስራዎች እኮ አሉ። መምህራን ሆነን የመምህርነት ተግባር ማንሰራ፣ ዘማሪያን ሆነን የዘማሪያን ተግባር ማንሰራ፣ ካህናት ሆነን የካህናት ተግባርን ማንሰራ፣ ዲያቆናት ሆነን የዲቁናውን ተግባር ማንሰራ፣ ምእመን ሆነን እንደ ምእመን ማንኖር ከሆነ እግዚአብሔር በእኛ ያፍራል። እግዚአብሔር በእኛ እንዳያፍር እንዲሆን ሁላችንም በጎ ምግባር እንዲኖር እግዚአብሔር ይርዳን ነው የሚባለው። ሁለተኛው ንግግሩ አባታችን አባ ጊዮርጊስ ምንድን ያለው? አንሰ እፈቅድ ወክርስቲያን አል ወክርስቲያን እቢት በኩሉ መዋዕለ ሕይወቴ በከመ ትምህርት አበዊ ሐዋርያት። እንደ አባቶቼ እንደ ሐዋርያት ትምህርት ባለ ዘመኔ ሁሉ ክርስቲያን ሆኜ እንደወል ክርስቲያን ሆኜ እንዳድር ምኞቴ ነዋል። ምን ሆኜ እንደወል? ክርስቲያን ሆኜ እንደወል ክርስቲያን ሆኜ እንዳድር። እና ምንድነው ክርስቲያን ሆኖ መዋል ክርስቲያን ሆኖ ማደር የሚለው ነው። 4-5 ነጥብ እናገራለሁ። እንደውም ስለ ክርስቲያን ውሎ ስለማደር በአባታችን በአቡነ ተክለ ሃይማኖት ግን አባታችን የአቡነ ተክለ ሃይማኖት አባት ጸጋ ዘአብን ታሪክ መጽሐፈ ገድላቸው ሲናገር ስለ አባታችን ስለ አባ ጸጋ ዘአብ ሲናገር ምንድነው የሚለው? ዕለት ቤተክርስቲያን ይገሰግሱ ነበር ካለ በኋላ በጊዜ ለአጢነ ዕጣን አንድ ጊዜ ዕጣን ለማጠን ይሄዳሉ። በጊዜ ለደግመ ዳዊት አንድ ጊዜ ደግሞ መዝሙረ ዳዊትን ለመድገም ይሄዳሉ። በጊዜ ለምህሮ ሃይማኖት አንድ ጊዜ ደግሞ ወንጌልን ለማስተማር ጊዜ አንድ ጊዜ ቅዱስ ለአንብቦ መጻሕፍትን ለማንበብ ይሄዱ ነበር ይላል አባታችን አባ ጸጋ ዘአብ። በዕለት ይሄ ሁሉ ያደርጉ ነበር። ጠዋት ተነስተው ለምን ለማድረግ? ዕጣን ለማጠን። ከዛ በኋላ ቤታቸው ይመለሳሉ። ከዛ ቤታቸው ተመልሰው ሲሄዱ ድጋሚ ደግሞ ለምን? መዝሙረ ዳዊት ለመድገም ይሄዳሉ። ሁለተኛ ደግሞ ወንጌል ለማስተማር ይሄዳሉ። ከዛ ጸሎት ለመጸለይ፣ ቅዱሳት መጻሕፍት እንዲህ አይነት ውሎ ነበራቸው። እና ክርስቲያናዊ ውሎ የሚባለው የመጀመሪያው ቅዱስ ጳውሎስ ሲናገር በሃይማኖት ብትኖሩ ራሳችሁን መርምሩ ይላል። በምን ብትኖሩ? ማንም ሰው በክርስትና ሲኖር ራሱን ሊመረምር ይገባል። እና ራስን መመርመር 3 ነገር ነው ይላሉ አቡ። ስንት ነገር ነው አልኳችሁ? 3 ነገር ነው። የመጀመሪያው ከራስ ጋር መጫወት ነው። በሃይማኖት ብትኖሩ ራሳችሁን መርምሩ ሲባል አንደኛ ከራስ ጋር መጫወት ነው። ተጫውታችሁ ካላችሁ ከራሳችሁ ጋር ተጫውተን እናውቃለና አባታችን መዝሙረኛው ዳዊት በሌሊት ተዛዋይኩ ምስለ ልቤ ይላል። ሌሊት ከልቤ ጋር ተጨዋወትኩኝ ዋንቃይክዋ ለነፍሴ በሐኬት የተኛችውን ነፍሴንም አነቃዋት ይላል። ሌሊት ከማን ጋር ተጫወትኩኝ? ክርስቲያን ራሱን መረመረ የሚባለው ከራሱ ጋር መጫወት ሲጀምር ነው። ከራሱ ጋር ቁጭ ብሎ እስቲ ዛሬ በህይወቴ በውሎዬ እግዚአብሔርን አስደሰትኩት ወይስ አሳዘንኩት? ውሎዬ እግዚአብሔርን የሚቀድስ ነው ወይስ እግዚአብሔርን የሚያረክስ ነው? ውሎዬ ምን ይመስላል ብሎ ከራሱ ጋር ይጫወታል።
ክርስቲያን በተጋሃለሊት እኮ የሚኖረው ምን ብሎ ነው? ቁጭ ብሎ ራሱ ጋር እንዲጫወት ነው። እግዚአብሔር ከራሳችን ጋር እንድንጫወት ይርዳል። ሁለተኛው ደግሞ ከራስን በሃይማኖት ብትኖሩ ራሳችሁን መርምሩ የተባለው ራስን መዝለፍ አለው። ሰው ከራሱ ጋር ከተጫወተ በኋላ ራሱን ይዘልፋል። በማሪሳቅ ምን ብሎ ይናገራል? ወትረ ዝልፋ ለነፍስከ እለት እለት ነፍስን ገስጻት ዝለፋት ይላል። ምንን ገስጻት አለ? ነፍስን ዝለፋት ገስጻት፣ እንዲህ እያልክ ገስጻት ይላል። እንዲህ እያልክ የመጀመሪያው በጻት አልፎትኪ ምስጋ ነፍሴ ወይ የሞትሽ ቀን እኮ ደረሰብሽ ብለህ ንገራት። ተኝተሻል አንቺ ግን የምትሞችበት ቀን ደረሰ ብለህ ዝለፋት። ከዛ እንዲህ ብለህም ደግሞ መልስላት ወለመኑ አስተፍሳይክዮ በተጋድሎኪ ነፍሴ ወይ ቀን ሙሉ ውለሻል በስራሽ ግን ማንንም ያስደሰሽው ብለህ ደግሞ ገስጻት። እንዲህ ብለን ገስጿለን ነፍሳችን። እናትገዙ አሁን ነጋዴዎች ነን አይደል? ጧት የሰራነውን ነገር ማታ ኦዲት እናደርጋለን አይደል? በነፍሳችን ግን ኦዲት አድርገን እናውቃለን ነው? እንዲያው በዛሬ ውሎ ያስደሰስኩት እግዚአብሔርን ነው ዲያብሎስን ነው ሰውን ነው እግዚአብሔርን ነው ብለን ጠይቀን እናውቃለን? ስለዚህ እንዲህ ብለን ገስጻት። ወለመኑ ተመንደብኪ ያ ሁሉ መከራ ያየሽው በቀን ውሎሽ ስለምንድን ነው ብለህ ጠይቃት ይላል። እንደክማለን ማይደክማል። የደከምነው ግን ለጽድቅ ነው ለኃጢአት ነው ለእግዚአብሔር መንግስትስ ነው ለምድራዊ ህይወት ነው ብለህ ገስጻት ይላል። ሰው ሁለተኛ ራሱ ሲመረምር አንደኛ ምን ያደርጋል አልኳችሁ? ራሱን ሲመረምር መጀመሪያ ምን ያደርጋል? ከራሱ ጋር ይጫወታል። ሁለተኛ ራሱን ይዘልፋል። ሶስተኛ ደግሞ ራሱን ይኮንናል፣ ይፈርዳል። ለዚህ ነው ቅዱስ ጳውሎስ ለእመ ኮነነ ርእሰነ መኑ ይኮንነን ይላል። ራሳችን ብንፈርድ በእኛ ላይ ማን ይፈርድብን ነበር ይላል። በራሳችን ፈርድ እናውቃለን? ያኛው እኮ ልጅ የተመለሰው ልጅ ምንድን ያለው እኮ ከጠፋ ከበደለ በኋላ ወደ አባቱ ቤት ሄዶ እኔ ልጅ ልባል አይገባኝም፣ ይልቁኑ ከነዚህ ከባሮችህ መካከል አገልጋይ አድርገኝ፣ ባሪያ አድርገኝ ያለው አይደል? አሁን በህይወታችን ብዙ በራሳችን ላይ እኮ መፍረድ አሁን ካህናቱ ቀኖና ይሰጡናል አይደል? ከቀኖናው በላይ እኮ መጀመሪያ ራሳችን ላይ መፍረድ እኮ አለብን። አሁን እኮ ራሳችን ላይ ለኔ ይሄ ሁሉ ኃጢአት ለሰራው ለኔ በዚህ ብዙ መከራ ይገባኛል ብሎ ሰው ራሱን መጠየቅ አለበት። አሁን ብዙዎቻችን ግን ካህናቱ ቀኖና ሲሰጡ አሬ ሁሉም ስግደት ለምንድን ነው የምንለው? እንደው የሚከራከር ሰው አለ። አረ አቅሉልኝ፣ አረ በሳንቲ አድርጉልኝ ወይ በምጽዋት አድርጉልኝ እንዲህ ነው የምንለው። ነገር ግን ይወላችሁ ክርስቲያናዊ ውሎ የሚባለው መጀመሪያ ራሱን ይመረምራል፣ ራሱን ይገስጻል፣ ሶስተኛ ደግሞ በራሱ ላይ ይፈርዳል። እግዚአብሔር አምላካችን ራሳችን ጋር እንድንጫወት በራሳችን እንድንዘልፍ ራሳችን ደግሞ እንድንኮንን አምላካችን ጋር ይርዳል። ስለዚህ አባታችን ቅዱስ አባ ጊዮርጊስ ዘጋስጫ ክርስቲያን ሆኜ መዋል ክርስቲያን ሆኜ ማደር እፈልጋለሁ ያለው አንደኛው ራሴን እየመረመርኩኝ መዋል እፈልጋለሁ ለማለት ነው። ራሳችን እንድንመረምር አምላካችን ጋር ይርዳል። ሁለተኛ ክርስቲያናዊ ውሎ የሚባለው በተዘክሮተ እግዚአብሔር የሚውሉት ውሎ ነው። በምን አይነት ውሎ? በተዘክሮተ ስለ ሰገኖ ይነገራል። ሰገኖ ወይም ሰጎን እንቁላል ትጥላለች እና 40 ቀን ሙሉ ትክብላ ትመለከተዋለች። አንዲት ደቂቃ ዞር ካለች እንደ ድንጋይ ይደርቃል ይላል እና ይሄንን ስለ ብዙ ነገር ይተረጎማል። የመጀመሪያው ሰገኖ የተባለ እግዚአብሔር ነው ይባላል ወይንም መንፈስ ቅዱስ ነው። እንቁላሉ ደግሞ ምእመናን ናቸው። ያንቺ ሰገኖ እንቁላሉን ከማየት አንድ ደቂቃ ዞር ብትል ያ ሰገኖ እንደሚደርቅ እንዲሁ ደግሞ እግዚአብሔር በገጸ ምሕረቱ እኛን አንድ ቀን ከማየት ዞር ቢል ሁላችንም እንጠፋለን ተብሎ ይተረጎማል። ሁለተኛው ትርጓሜ ግን ምንድነው ከተባለ ሰገኖ የተባሉ ምእመናን ናቸው። ሰገኖ የተባለ ማን ነው? ምእመናን ናቸው። እንቁላል የተባለ ደግሞ ተዘክሮተ እግዚአብሔር ነው ይላል። ክርስቲያን ሁሉ ጊዜ አምላኩን እያሰበ ነዋሪ ነው። ማንን እያሰበ ነዋሪ? አምላኩን። ለዚህ ነው ነብዩ እግዚአብሔር ሙሴ ሲናገር እመኒ እንዘ ትነውም ይላል። ስትተኛ እመኒ እንዘ ስትነሳ እመኒ እንዘ ተሐውር ስትሄድ እመኒ እንዘ ትበል ስትበላ ይትርሳ ተዘክሮተ እግዚአብሔር አምላክ እግዚአብሔርን ማሰብን አታቋርጥ ይላል። ማንን ማሰብ? ክርስቲያናዊ ውሎና አዳር ምንድነው ከተባለ ክርስቲያን ሁሉ ጊዜ አምላኩን እያሰበ ነው የሚኖረው። አምላኩን ማሰብ ሁለት አይነት ነገር አለ። የመጀመሪያ አምላኩ እግዚአብሔር ለሱ ያደረገለትን ምህረት እያሰበ መኖር ነው። እያሰበ ሁሉ ጊዜ የክርስቶስን ሞት ክርስቲያን ሳያስብ የሚውልበትና የሚያርበት ቀን ሊኖር አይገባም። አሁን እኮ ኃጢአት የምንሰራው የክርስቶስ መከራ ህሊናችን ላይ ስለሌለ ነው። አሁን በእጃችን
ሰውን የምንገድለው ስለ እጃችን ክርስቶስ መቸንከሩን ስለማናስብ ነው። ሰው ስለ እጁ ክርስቶስ እንደተቸነከረለት ቢያስብ ኖሮ ኃጢአቱ በእጁ አይሰራም ነበር። በእጁ ወደ ክፉ ቦታ የሚገሰግሰው ስለ እግሩ ክርስቶስ በችንካር እንደተቸነከረ ስለማይዘከር ስለሚያስብ፣ በአፉ ክፉ ነገር የሚናገረው በአፉ ክርስቶስ ቤዛ እንዲሆነው ክርስቶስ መራራ ሞት እንደቀመሰለት ስለማያዘክር ነው። ስለዚህ ክርስቲያናዊ ውሎ የሚባለው ሁሉ ጊዜ ክርስቲያን ክርስቶስ በፊቱ እንደተሰቀለ ሆኖ ነው ሲመለከት የሚኖረው ማለት ነው። እና እግዚአብሔር አምላካችን ሁሉ ጊዜ ክርስቶስ በህሊናችን ተስኖ እንዲኖር ያደርግልን። ሰው ክርስቶስ በህሊናው ከተሳለበት በምንም መንገድ ቢኖር ሌላ ነገር የሚያይበት ጊዜ አይኖረው። ማንም የሚያግበት ሌላ አሁን እኛ እኮ ሌላውን ለምሳሌ አባቶቻችን በተጋድሎ ሲኖሩ የተጋድሏቸው መጠን አለው። የመጀመሪያው ረድ ዘበጥባት ይባላል። ማለትም ዕለት ዕለት አይሩግን የሚያገለግሉበት ዘመን ነው። ሁለተኛው ደግሞ ደዌ ዘበአኮቴት የሚባላል። ደዌ ዘበአኮቴት የሚባለው በሰውነታቸው ላይ በሽታ ሲመጣባቸው ያንን እግዚአብሔር ይመስገን ከዚህ በላይ በሽታ ይመጣብኝ ይገባኝ ነበረ፣ ነገር ግን እግዚአብሔር በምህረቱ እቺን በሽታ መጣብኝ ብሎ ያንን በአኮቴት የሚቀበሉበት ህይወት ነው። ሶስተኛው ደግሞ ህይወት ደግሞ ምንድነው የሚባለው? ተባይቶ ዘበህዳት የሚባል ማይረግ አለ። በዛ ማይረግ ሲደርሱ አባቶች ሰውነታቸው ሁሉ ይቆሽሻል፣ ልብሳቸው ሁሉ ይቆሽሻል። ከዛ በኋላ ምን ይላሉ? ልብሴን አውልቄ ሳጥብ፣ ሰውነቴን ስታጠብ እግዚአብሔርን ማሰብ እዘነጋለሁ። ስለዚህ ሰውነቴ የሚቆሽሽ ልብሴ የሚቆሽሽ ብለው ዘመናቸው ሳይታጠቡ የሚኖርበት ማይረግ ደረጃ ይደርሳል። ይወላችሁ እግዚአብሔርን ማሰብ ማለት ነው። እኛ ግን አሁን በቀን ውስጥ እግዚአብሔርን የምናስብበት ቀን ስንት ደቂቃ ነው ይባል? ያው ደቂቃም ላይኖረው ሁሉ ይችላል። አሁን ጸሎት እኮ ሳንጸልይ ውለን የምናደርቀንበት እኮ ሊኖር ይችላል። እግዚአብሔርን እንኳን ይመስገን የማንልበት ሰዓት ሊኖር ይችላል። ነገር ግን ክርስቲያን ሁሉ ጊዜ አምላኩን እያሰበ ነዋሪ ነው። እግዚአብሔር እንድናስብላችንም እግዚአብሔር ይዳል። ሰው እግዚአብሔርን ካሰበ ሌላው እግዚአብሔር ያየኛል ብሎ በፍርሃት ይኖራል። ማየን ያየኛል ብሎ እግዚአብሔር ያየኛል ብሎ በፍርሃት ይኖራል። እንደው በመጽሐፈ ሐዊ ላይ አንድ ድንቅ የሚለኝ ንግግር አለ። ምን የሚል ንግግር መሰለ? ይንፈርሆ ለእግዚአብሔር በከመ ንፈርሆሙ ለከለባት። ውሾችን እንኳን እንደምንፈራ እግዚአብሔርን አንፈራም ይላል። ምኖች እንደምንፈራ? አሁን በሌሊት ስንሄድ ውሻ ያየኛል መጥቶ ይበላኛል ብለን ተጨንቀን አይደለም የምንሄደው በሌሊት? በዛ ልክ እንኳን እግዚአብሔር ያየኛል ስለዚህ እግዚአብሔር ይፈርድብኛል ብለን ተጨንቀን አንኖርም። ለምንድን ነው ከተባለ እግዚአብሔርን ስለማናስበው። እግዚአብሔርን ህሊናችን አስቦት ማያውቅም። እግዚአብሔር እንድናስብ አምላካችን እግዚአብሔር ይዳን። ስለዚህ ይወላችሁ ክርስቲያናዊ ውሎና አዳር የሚባለው እግዚአብሔርን እያሰቡ የሚኖርበት ውሎ ነው። ሁለተኛው። ሶስተኛው ደግሞ ስለ ነፍስ እያሰቡ የሚኖሩበት ውሎ ነው። ስለምን እያሰቡ? ምን ይላል በዚህ በመጽሐፈ ሐዊ ላይ በኩሉ ጊዜ ሀሊ ለነፍስከ ከመ ትዳን ትድን ዘንድ ዕለት ዕለት ስለ ነፍስ አስብ ይላል። ስለምን አስብ? ስለ ነፍሳችን እንድናስብ አምላካችን እግዚአብሔር ይዳል። አሁን ጧት ስንነሳ መጀመሪያ የሚቀድመ ምንድነው? ፊታችንን መታጠብ። አሁን ከዛ በኋላ የሆነ ቁርሳችን ወዲያው መስራት። ያ ሁሉ የምንጨነቀው ከጧት እስከ ማታ የምንጨነቀው ስለማንም አይደለም፣ ስለዚህ ከንቱ ስጋ ነው። ስለማን ነው የምንጨነቀው? ስለዚህ ለሱ ለስጋችን በተጨነቅንበት ልክ እንደው 5% እንኳን ስለ ነፍሳችን ተጨንቀን እናውቃለን? ይወላችሁ አሁን ስለ ስጋችን ስለሚለብሰው ነገር እንጨነቃለና ያልማረ ልብስ ብለን እስቲ ነፍሳችን ደግሞ ልብሷ ክርስቶስ ነው፣ ክርስቶስን አልለበስኩም ብለን ተጨንቀን እናውቃለን? አሁን ስለ መብላችን ስለ ስጋችን መብል እንጨነቃለን። እንዲሁ ደግሞ እኮ ነፍሴም ደግሞ ታርባለች፣ ቃል እግዚአብሔር ጸሎት ጾም ያስፈልጋታል ብለን ለነፍሳችን መራብ ተጨንቀን እናውቃለን? እንዲህ አይነት መጨነቅ ነው ክርስቲያናዊ ውሎና አዳር የሚባለው። ስለ ነፍስ እያሰቡ የሚውሉት የሚያድሩት ውሎ ነው። ስለ ነፍሳችን እንድናስብ እግዚአብሔር አምላካችን ይርዳል። ስለማን ነው? እንደው አሁን የነፍስ ቦታ እንኳን ግሸን ላይ ሆነን እኮ የሚያሳዝነው ነገር ስለ ስጋችን ነው የሚያሳስበን። ዛሬ ቁርስ የለም እንዴ እንላለን። አሁን ኮሚቴው ሰንፎ ወይም ደክሞ ቁርስ ባያዘጋጅ የሚነሳው መናወጥ እዚህ ቦታ ላይ አይከብድም? ምሳ ቢጨመር ምን ይሆናል? አይከብድም? እራት ቢደገምማ ቁርባ ለቁርባ ነው የምንያያዘው። አንያያዝም? እንያያዛለን እኮ። እንዲህ በምንጨነቅበት ልክ የነፍሳችን ነገር ደግሞ ጎደለ። አረ ጸሎቱ እኮ አሳጠራችሁት፣ ቃል እግዚአብሔር ምን ነው ዛሬ ተተወ፣ ምን ነው ዝማሬው ተተወ እያልን ለነፍሳችን መጨነቅ ነው። ይወላችሁ ክርስቲያናዊ ውሎ የሚባለው እንዲህ እንድናስብ አምላካችን ጋር ይርዳል። ማን ይርዳል?
አሁን ይርዳን እያልን ነው የምንሄደው። ስላልሆንን አሁን አባታችንም እኔ እፈልጋለሁ አይደለም ምኞቱ ክርስቲያኖኝ አድር ዘንድ እሻለሁ ነው። እንሻለና ማይሻል የለም። ስለዚህ ክርስቲያናዊ ውሎ የሚባለው ስለ ነፍስ እየተጨነቁ የሚውሉበት ነውና ስለ ነፍሳችን እንድንጨነቅ አምላካችን እግዚአብሔር ይርዳን። እንደው በመጽሐፍ ላይ ምን ይላል መጽሐፍተ መነኮሳት ላይ ብፁዕ ዘኢይበደብዳል ለከርሱ ይላል። ሆዱን የማይንከባከብ ብፁዕ ነው ይላል። ምኑን የማይንከባከብ ሆዱን ማለት ነው። ነፍሱን የሚንከባከብ ደግሞ ብፁዕ ነው ማለት ነው። አሁን በህይወታችን ግን ተገላቢጦች ነው። እኛ የምንንከባከበው ሆዳችንን ነው። ነፍሳችንን ግን የሚንከባከብ አለ? አሁን ራስ ወዳድ የለም ይላል ዮሐንስ አፈወርቅ። ራስ ወዳድ እኮ በዚህ ዓለም የለም። ራስ ወዳድ የሚባለው ለነፍሱ የሚጨነቅ ነው። ለምን አልጸለይኩም አሁን አልጾምኩም ብሎ የሚጨነቅ ነው። አሁን ብዙዎቻችን ግን አሁን ራስ ወዳዶች ይበስተዋል እንላለን። ራስ ወዳድ የለም በዚህ ዓለም ሲጀምር። ራስ ወዳድ ብንኖር ኖሮ ስለ ነፍሳችን ዕለት እንጨነቅ ነበር። አሁን ግን ራስ ወዳድነታችን ለስጋችን ነው እንጂ ለነፍሳችን አይደለም። ራስ ወዳዶች እንድንሆን አምላካችን እግዚአብሔር ይርዳን። ማለት ነፍሳችንን የምንወድ ማለት ነው። ስለዚህ ክርስቲያናዊ ውሎ የሚባለው ስለ ነፍስ እያሰቡ የሚውሉት ውሎ ነው። ከዛ ሌላኛው ክርስቲያናዊ ውሎ የሚባለው እግዚአብሔርን እያስደሰሱ የሚኖሩበት ውሎ ነው። አባታችን የተመኘው ክርስቲያን ሆኜ መዋል ክርስቲያን ሆኜ ማደር እሻለሁ ብሎ የተባለው እግዚአብሔርን እያስደሰቱ የሚውሉበት ውሎ። ይወላችሁ ብፁዓን እሊያሰምረው ወለእግዚአብሔር ይላል። እግዚአብሔርን የሚያስደስቱ ብፁዓን ናቸው ይላል። ማንን የሚያስደስቱ? ይወላችሁ አባት ልጅ እኮ ሁሉ ጊዜ የሚደክመው ማንን ለማስደሰት ነው? አባቱን ለማስደሰት አይደል? የህፃናት ልጆች አንደኛ ወጥተው ሲመጡ እየሮጡ ለአባታቸው እኮ ነው የሚያሳዩት። አንደኛ እኮ ወጣን አባታችን ሲሉት አባት ይደሰታል። እሱ እንኳን አይደለም ራይት እንኳን ብዙ አግኝተው ሲመጡ እየሮጡ እናቴ ዛሬ እኮ ሙሉን ራይት አገኙ አይደለም የሚለው። ለማንን ለማስደሰት ነው? እናት አባታቸውን ለማስደሰት ነው የሚተጉት። ክርስቲያንም ውሎ እግዚአብሔርን ለማስደሰት ነው። ሲጀመር ሰው የተፈጠረው እኮ ለምንም አይደለም፣ እግዚአብሔርን ለማስደሰት ነው። ማንን ለማስደሰት ነው? አሁን በሚደንቅ ሁኔታ ግን በእኛ ህይወት ግን የሚደሰተው ዲያብሎስ። ማን ነው የሚደሰተው? በአንደበታችን ስንሳደብ ነው የምንውለው። ስለዚህ የሚደሰተው ማን ነው? በአይናችን ክፉ ስናይ ነው የሚውለው። የሚደሰተው ማን ነው? ዲያብሎስ። በእግራችን ወደ ክፉ ነገር ስንገሰግስ ነው የምንገኘው። ስለዚህ ማን ነው የሚደሰተው? እግዚአብሔርን ለማስደሰት እግዚአብሔር አምላካችን ይርዳን እያልን ነው ትምህርታችን የምንጠቀልለው። ታዲያ አምስተኛው ክርስቲያናዊ ውሎ የሚባለውን ደግሞ እናገራሉና ወደ ሌላው ይሄዳሉ። አምስተኛው ደግሞ ዕለት በጎ ምግባርን እየተለማመዱ የሚኖሩት ህይወት ነው። ክርስቲያናዊ ውሎና አዳር ይወላችሁ በመጽሐፍ ላይ አልምዳ ለነፍስከ በበንስቲት ንስቲተ ይላል። በዚህ በመጽሐፋዊ ላይ ነፍስን ጥቂት በጥቂት አለማምዳት ይላል። በምን ጥቂት በጥቂት። አሁን ቃል እግዚአብሔር ተምረናል፣ ያልተማርንበት ዘመን የለም። ነገር ግን ስለ ቃል እግዚአብሔር ከተማርን በኋላ ወዲያውኑ ሄደን ነፍሳችንን ምን ማለማመድ እንጀምራለን። ስለ ጾም ተምረን እንደሆነ እስቲ ጾሙን እንዴት አድርጌ ነው መለማመድ የምችለው ብሎ መጀመሪያ ስለ ጾም እስከ 3 ሰዓት በመጾም እስከ 6 እንዲህ ማለት በማለማመድ ነው የሚለው። ስለ ጸሎት ከተማረ ወዲያውኑ ያን ጸሎት እንዴት ነው ማድረጉ ብሎ መለማመድ ነው የሚጀምረው። ክርስቲያን ሁሉ ጊዜ በጎ ምግባርን ሲለማመድ ነው የሚለው። ምን ሲለማመድ ነው የሚለው? እኛ ኃጢአት ነው ስንለማመድ የምንኖረው። ምን ስንለማመድ? ኃጢአት እኮ ነው ስንለማመድ። አሁን ዓለም ይወላችሁ በምኑም በሚታየው ነገር የሚያሳየን ኃጢአት ነው አይደል? ምንድነው የሚያሳየን? ኃጢአት ነው የምታሳየን ዓለም። ያሳየችንን ነገር ለመለማመድ ነው የምንሄደው። አሁን ብዙ ሰው ጭፈራ ያያል አይደል? ወዲያው ጭፈራውን ኮፒ አድርጎ ቤቱ ጭፈራ ይለማመዳል። ሰው ግን ዝማሬ ሲዘምር ሲሰማ ውሎ ወደ ቤቱ ሄዶ ያን ዝማሬ ሲለማመድ የሚውላል። ክርስትና ይሄ ውሎና አዳር የሚባለው ዕለት በጎ ነገርን ሲለማመዱ የሚኖሩት ውሎ ነው እና በጎ ምግባርን እየተለማመድን እንድንኖር አምላካችን እግዚአብሔር ይርዳን። ማን ይርዳን? አሁን ለምሳሌ ግሸን ላይ ተቀምጠናል። ወደንም ሳይሆን በግዳችን ጠዋት ለምን ተነስተናል? ለኪዳኑ 6 ሰዓት ተነስተናል። 10 ሰዓት ተነስተናል። እንደ ክርስትናው አካሄድ ማንኛውም ክርስቲያን ቢችል ከ10 ሰዓት በኋላ ሊተኛ አይገባውም። እንደውም ካያችሁት ከ10 ሰዓት በኋላ የምንተኛው እንቅልፍ ቅዠትም ያለው ነው፣ ሌላም ነገር ያለበት ነው። ክርስቲያን ከዛ ሰዓት በኋላ መተኛት የለበትም። ታዲያ አሁን እቺን ተለማመድናት አይደል? አንድ ሳምንቱን ብትሆን ታዲያ እቺን የያዛትን ነገር ወዲያው ሄዶ አዲስ አበባ
ወዲያው ምን ማድረግ ይጀምራል ይወላችሁ በቃ እንደጀመርኳት ላስቀጥላት ብሎ ቢያንስ 10 ተኩል መነሳት ይጀምር ነበር ይወል ክርስቲያኑ እኛ ግን አሁን አዲስ አበባ ስንሄድ አረዛ ደከምኩኝ በ10 ሰዓት ነበር የምንነሳው ብለን 6 ሰዓት ነው ለማካካ 3 ሰዓት ነው የምንነሳው ከእንቅልፋችን ክርስቲያናዊ ውሎ የሚባለው ግን የተመለከታትን ነገር የሰማትን ከቅዱሳት መጻሕፍት ያነበበውን ነገር ለመለማመድ ነው የሚኖርና እንድንለማመድ አምላካችን በድጋሚ ሁላችንም ይርዳን ማን ይርዳን እግዚአብሔር ይርዳን ከዛም ባለፈ ክርስቲያናዊ ውሎና አዳር የሚባለው ሁሉ ጊዜ ምውት ሆኖ የሚኖሩት ኑሮ ነው በዚህ በመጽሐፍ ላይ ኩሎ አሚረ አነ ምውት ይላል እለት እኔ ምውት ነኝ ይላል እለት ምንድነኝ አለ ሙት ነው ሙትነቱ ለማን ነው ከተባለ ለዓለም ነው ክርስቲያን አነ ምውት በአባ ዓለምኒ ምውት በአቤ ይላል ቅዱስ ጳውሎስ ዓለም በኔ ዘንድ የሞተች ነች እኔም ደግሞ በዓለም ዘንድ የሞትኩ ነኝ ይላል ክርስቲያን በዚህ ዓለም የሞተ ነው መሆን የሚገባው ምንድነው መሆን የሚገባው አሁን የሞተን ሰው ብላ ቢሉት ይበላ አሽተት ቢሉት ያሸታል ቅመስ ቢሉት ይቀምሳል ምንም አያደርግም ክርስቲያንም ለዓለም ተግባር የሞተ ነው ለምን ተግባር የዓለም ነገር ይሄንን ተመልከት ቢሉት የማይመለከት ይሄንን ስማ ቢሉት የማይሰማ ይሄንን ቅመስ ቢሉት የማይቀምስ ይሄን አሽተ ቢሉት የማያሸት ነው መሆን የሚገባው ለዓለም ተግባር ምን ያለ የሞተ ለጽድቅ ተግባር ደግሞ ሕያው መሆን ነበር የሚገባው በህይወታችን ግን እኛ ለዓለም ተግባር ሕያዋን ለጽድቅ ደግሞ ምውታን ነን እግዚአብሔር ለጽድቅ ሕያዋን ለኃጢአት ምውታን እንድንሆን ሁላችንም ይርዳን ስለዚህ ክርስቲያናዊ ውሎና አዳር ነው እና አባታችን አባ ጊዮርጊስ ዘጋስጫም የተመኘው ምኞቴ ነው ክርስቲያን ሆኜ እውል ክርስቲያን ሆኜ አድር ዘንድ እመኛለሁ እና እግዚአብሔር አምላካችን ውላችንንም ክርስቲያን ሆነን እንድንውል ክርስቲያን ሆነን እንድናደር እግዚአብሔር ሁላችንም ይርዳን ከዛ በኋላ ሌላኛው ምኞቱ ወክርስቲያን አሃሉ አለ እኔ ከክርስቲያኖች ጋር መኖር እመኛለሁ ከማን ጋር መኖር ከማን ጋር ከክርስቲያኖች ክርስቶስ ግንድ ነው ክርስቲያኖች ደግሞ ምንድነው ናቸው ቅርንጫፎች ናቸው ስለዚህ ክርስቲያናዊ ህብረት በክርስቶስ ግንድ ላይ የተመሰረተ ነው አባ ጊዮርጊስ ምንድነው ያለው ከክርስቲያኖች ጋር መኖር እፈልጋለሁ ሲል ምን ማለት ነው ከግንዱ ከክርስቶስ ጋር መኖር እናፈቃለሁ ማለት ነው ከግንዱ ከማን ጋር ከክርስቶስ ጋር ከወላችሁ ቅርንጫፍ ከግንዱ ከተለየ ምንድነው የሚሆነው ይደርቃል ክርስቲያንም ከክርስቲያናዊ ህብረት ሲለይ ሁሉ ጊዜ ይደርቃል ከምን ሲለይ ከክርስቲያን አሁን ብዙዎቻችን የጽድቅ በጎ ምግባር የምናጣው ከምንድነው ከተባለ ከክርስቲያናዊ ህብረት መለየት ስንጀምር ከሰንበት ትምህርት ቤቱ ተለይቶ ወደ ሌላ ነገር ሲሄድ ከክርስቲያናዊ ከቅዳሴው ወጥቶ ሌላ ነገር ሲሄድ ሁሉ ሰው በኃጢአት የደረቀ መሆን ይጀምራል እና ሁሉ ክርስቲያን ከክርስቲያኖች ጋር መዋልን ይናፍቃል ምንም ቢሆን እኮ ከክርስቲያኖች ጋር ስንሆን አንዱ በጎ ነገር ሲሰራ ተመልክተን ምን ነው እንደ ወንድሜ ቦንኩኝ ብለን እንኳን እንመኛለን ከክርስቲያኖች ጋር ሳንወል ግን ከአይዛቡ ጋር ስንወል ግን ምንድነው አይዛቡ ሌላ ብዙ ገቢር ኃጢአት ሲሰራ ምን ችግር አለው ወደሚል ኃጢአቱስ ነው ምንገባው ስለዚህ አባታችን የተመኘው ምኞት ከክርስቲያኖች ጋር እንወር ዘንድ ከክርስቲያኖች ጋር እንድንኖር አምላካችን እግዚአብሔር ይርዳን ይወላችሁ እኛ በጎች ነን ክርስቶስ ደግሞ ምንድነው እረኛ ነው ስለዚህ አሁን ከክርስቲያኖች ጋር መሆን እፈልጋለሁ ማለት ከክርስቶስ መንጋዎች ጋር መኖር እናፍቃለሁ ማለት ታዲያ ይወላችሁ ከመንጋዎች መካከል ከሆነን በእረኛው እንጠበቃለን በማን እንጠበቃለን ከማን እንጠበቃለን ከነገር ግን ይወላችሁ ከመንጋው ግን ከወጣ ምንድነው የሚገጥመን በሰኩላ መበላት ከማን መበላት ከግን ከህብረቱ ጋር ከመንጋው ጋር ካለን ግን ያ የከበረ እረኛ በለመለመው መስክ በበጎ ነገር ያሰማራናል ስለዚህ አባ ጊዮርጊስ ከክርስቲያኖች ጋር መኖር እናፍቃለሁ ብሎ የተመኘው ለምንድነው ከተባለ በክርስቶስ መጠበቅ ስለሚናፍቅ በማን መጠበቅ ስለሚናፍቅ አያስናፍቅም በክርስቶስ መጠበቅ አሁን እኮ ከክርስቶስ ጥበቃ ውጪ የሆነ ብዙ ሰው አለ ከማን ጥበቃ ውጪ ከክርስቶስ ጥበቃ ከቤተ ክርስቲያን ህብረት አንድነት ስንወጣ ሁሉ ጊዜ የክርስቶስ ጥበቃ ከኛ ይርቃል ለዚህ ነው መዝሙረኛው ዳዊት ሲናገር ለይርህቁ ምንየከ ይታጎሉ ይላል ካንተ የሚርቁ ሁሉ ይጠፋሉ ከማን የሚርቁ ከዛ ከመንጋው ማለት ነው ያ በዚህ በሉቃስ ወንጌል በምዕራፍ 15 ላይ ስለጠፉ ብዙ ነገሮች ይናገራል ከጠፉት ነገሮች መካከል አንዱ በግ ነው አይደል በግ ነው የጠፋው በእስራኤላውያን ልማድ እረኛው ፊት ነው የሚሄደው በጉ ደግሞ ኋላ ነው የሚሄደው እና በጎቹ እረኛውን ተከትለው ሲሄዱ ከበጎቹ መካከል አንዱ ግን ምን አደረገ መሰላችሁ ያው ወደ ቀኝ ሲመለከት የሆነች ሳር ነገር አየ
እነሱ እረኛቸውን ሲተከተለው ሲሄዱ ይሄ ግን ያችን ሳር ለመጋጥ ብሎ ወደ ጫካው ሲገባ በጎቹ ርቀውት ሄዱ። ከዛ እሱም ያችን ሳር ፍለጋ ወደ ጫካ ሲገባ ምን በላው ተኩላ በላው ዲያብሎስ። አሁን ብዙዎቻችን ከዚህ ህብረት የምንወጣው ፍትወታችን ፍለጋ ነው። ይወላችሁ በዓለም 3 ኃጢአት አለ ይላል እዚህ ዜና አበው ላይ። ስንት ኃጢአት አለ አልኩ? 3 ኃጢአት። የመጀመሪያው ምክንያት ነው ይላል። የመጀመሪያው ምንድነው አልኳችሁ? ምክንያት ነው። ሰውን የሚያጠፋው ምንድነው ከተባለ ምክንያት ነው። አሁን ብዙዎቻችን ክርስቲያን በጎ ክርስቲያን ላለመሆን የምናመጣው ነገር ምክንያት ነው። ለምን ነው የማታስቀድሰው? ስራ አልችልም። እንዲህ ማጾመው የኔ ስራ ሆቴል ውስጥ ነው ብዙ አይመቸኝም። ብዙዎቻችን ምክንያት እንደረድራለን። ሁለተኛው ደግሞ ምንድነው ከተባለ ፍትወት ነው። ፍትወት እንደዚህ በግ ማለት ነው። በጎቹ እረኛቸውን ተከትለው ሲሄዱ እዛች ጋር የሆነች የለመለመች ምትመስል ሳር ሲመለከት እሷን ይመለከታል ሄዶ ወደ ጫካ። አሁን ብዙዎቻችንም ፍትወታችንን ፍለጋ ስንሄድ ከህብረቱ እንለያለን፣ ከእግዚአብሔር እንለያለን። ከዛ ጠፍተን ነው የምንቀረው እና እግዚአብሔር አምላካችን ፍትወትን ከመከተል ሁላችንም ይሰውረን። ከዛ ሶስተኛው ደግሞ አበው ሲናገሩ ልማድም ይባላል። ምን አለ? ሰዎች 3 ነገሮችን ካልተቆጠቡ በህይወታቸው ይጠፋሉ። መጀመሪያው ምክንያት፣ ሁለተኛ ፍትወትን መቆጣጠር፣ ሶስተኛ ልማድን ማስቀረት ካልቻለን ምን እንሆናለን? እንጠፋለን። ስለዚህ ከክርስቲያኖች ጋር መኖር እናፍቃለሁ ማለቱ አባ ጊዮርጊስ ዘጋስጫ በክርስቶስ ጠበቃ ውስጥ መኖርን ስለናፈቀ ነው። ሌላው ከክርስቲያኖች ጋር መኖርን የናፈቀው ለምንድነው ከተባለ ከእግዚአብሔር ጋር መኖር ስለናፈቀ ነው። እንደምታውቁት ጌታችን ሲናገር 2ም 3ም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ አለ። በመካከላችሁ እገኛለሁ አለ። አሁን በዚህ ህብረት ውስጥ ማን አለ? አሁን በዚህ ውስጥ ማን አለ? እግዚአብሔር አለ። እግዚአብሔር ካለ ምን አለ? የሚታጣ ነገር አለ? ብንራብ መብል ይሆነናል፣ ብንታረዝ ልብስ ይሆነናል፣ ብንጠማ መጠጥ ይሆነናል፣ ብናዘን መጽናኛ ይሆነናል፣ ብናዘን መደሰቻ ይሆነናል፣ ተስፋ ብንቆርጥ ተስፋ ይሆነናል እግዚአብሔር። ስለዚህ አባ ጊዮርጊስ ከክርስቲያኖች ጋር መኖር እናፍቃለሁ ብሎ የተመኘው በክርስቲያኖች መካከል ማን ስላለ ነው? እግዚአብሔር አለ። አሁን ክርስቲያኖች ሲባል እኮ እዚህ ጋር በአካል የሚታዩት እንዳይመስላችሁ፣ በዚህ አካል ያሉትን ብቻ አይመስላችሁ። በዚህ ውስጥ እና አቡነ ተክለ ሃይማኖት በመንፈስ ቅዱስ በጸጋ አሉ። እዚህ ቦታ ላይ ቅዱሳን መላእክት አሉ። በስውር ያሉ ቅዱሳን በዚህ ህብረት ውስጥ አሉ። ስለዚህ በዚህ ህብረት ውስጥ ምንም ቢሆን እግዚአብሔር አለ። ታዲያ እግዚአብሔር ካለበት ህብረት ላይ ከመገኘት በላይ የሚያስደስት ነገር የለም። ስለዚህ አባ ጊዮርጊስ ከክርስቲያኖች ጋር እኖር ዘንድ እመኛለሁ ብሎ የተናገረው እና ሁሉ ጊዜ ከክርስቲያኖች ጋር እንድንኖር አምላካችን ይርዳን። ማን ይርዳን? እግዚአብሔር ሁላችንን ይርዳን። በመጨረሻ የክርስቶስ አባል ለመሆን ነው። ይወላችሁ የክርስቶስ አባል ቅዱስ ጳውሎስ ንን አባል ወውቱ ርዕስ ይላል። እኛ አካልን ክርስቶስ ደግሞ ራሳችን ነው ብሎ ይናገራል። ራሳችን ነው። አሁን ሁላችንም እዚህ ውስጥ ያለን አካላት ነን። ክርስቶስ ደግሞ ራሳችን ነው። ከክርስቶስ ከራስ በላይ ከፍታ እንደሌለ ከክርስቶስ በላይ አምላክ የለም ነው። ሁላችንም ግን አካላት ነን። የማን አካል ነን? የክርስቶስ አካል ነን። ከክርስቲያኖች ጋር መኖር እናፍቃለሁ ሲባል አንዱ እጅ ነው፣ አንዱ እግር፣ አንዱ አፍንጫ ነው። ስለዚህ እኔ እጅ ነኝ፣ ብታመም አይን ያለቅስልኛል ማለት ነው። ምንድነኛል? እኔ እጅ ነኝ፣ ብታመም ማን ያለቅስልኛል? አሁን በዚህ ውስጥም አሁን እኔ ብታመም እንደው ሁላችንም ያው በጎ ክርስቲያንን ለማለት እችላለሁ። አሁን ብታመም ዝም ትላላችሁ? ግን ያው እንደ ሸርነቱ ግሸን ላይ ላንል እንችላለን። ራቅ ሲል ግን ልንል የምንችልበት ሁኔታ አለ። እኛ ጮማ እየቆረጥን ክርስቲያኖች ተርበው እኮ የሚገኙበት ዘመን አይደለም እንዴ? እኛ እየበላን ማለት አሁን ክርስቲያን ሆኖ ሀብት ስላለው ብር ስላለው እሱ መብላት ስለቻለ ሌላው ክርስቲያን ተርቦ ሊበላ እኮ አልተፈቀደለትም። ተፈቅዶለታል? ሲጀመር ባለጠጋ እኮ መሆን ማለት ይወላችሁ አስተናጋጅ እንደማለት ነው፣ አዳይ እንደማለት ነው። አሁን ለምሳሌ ሰው ድግስ ይደግሳል። ድግስ ደግሶ ካበቃ በኋላ ደጋሹ ሰውዬ ሁሉንም ማስተናገር ስለማይችል አንዱ ሰውዬ ይሄን ጠጅ አሳልፍልኝ ይለዋል። ያ ታዲያ አሳላፊ ሰውዬው እንዳዘዘው ማሳለፍ ነው እንጂ ድርሻው ምን አባታችሁ ማለት ይችላል? የሱ ስላይደለ ማለት ባለጠጋም ቢሆን እንዲህ ነበረ ተግባሩ። አሁን ግን ብዙዎቻችን ለዛ ለክርስቲያን መድረስ ያለበትን ብር እኛ ጮማ እየበላን ሌላው ግን ተርቧል። አሁን ታዲያ ክርስቲያንን ክርስቲያንን ነን እንዴ? አሁን የወለት በጎ ክርስቲያኖች ቢኖር ደሃ ይኖር ነበር? ኢትዮጵያ ውስጥ ይኖር ነበር? አይኖርም እኮ። ብዙ ሰው ቢሊዮነር ሆኖ ብዙ ደግሞ አንድ ብር ማያገኛል። ይሄ ለምንድን ነው ከተባለ ክርስቲያኖች ስላልሆነ።
ክርስቲያኖች ብንሆን ድሃ አይኖርም፣ ችግረኛም አይኖርም። እግዚአብሔርም ዓላማው ይወላችሁ ለነዚህ እጅ አሳላፊ አድርጌ የሰጠዋችሁ እናንተ ደግሞ ለሌላው ድረሱ ማለት ነው። ታዲያ አባ ጊዮርጊስ ግን የተመኘው ስለበጎ ክርስቲያኖች ነው። ክርስቲያኖች ጋር ከኖርኩ የኔ ሐዘናቸው የሆኑ ሰዎች አሉልኝ፣ የኔ መደሰታቸው የሚሆን ሰዎች አሉልኝ ብሎ ነው። አሁን አንዳንድ ጊዜ የሐዘኑ ይቅር የደስታውም እኮ የክርስቲያን ደስታው የማይመስለው አለ እኮ። አንድ ሰው ተደስቶ ሀብታም ሆኖም ሲያይ ያየዋል። ይሄማ ሲጠነቁል ኖሮ ነው የሚለው እንጂ የአንዱ ማግኘት ለሌላው ማግኘት ደስታው የማይሆን ሰው እኮ አለ። የአንዱ ማማር ለሌላው ጭንቅ የሚሆንበታል። ያ ግን ክርስትና አይደለም። ክርስቲያን የአንዱ ደስታ አለ እሱም ደስታው፣ የሌላው ሐዘን የሱም ሐዘኑ ሊሆን ይገባል። እንዲህ እንደሆነ አምላካችን እግዚአብሔር ሁላችንም ይርዳን። ማን ይርዳን? ይርዳን ነው የምንለው። ሌላ ምን አለ? እና ክርስቲያን እንድንሆን ሁላችንም ይርዳን። አራተኛው ንግግሩ ምንድነው? ወክርስቲያን እኑም ምስለ ውስተ ከርሰ መቃብር ምስለ አበው የሐዋርያት እንደ ከአባቶች ከሐዋርያት ጋር ክርስቲያን ሆኜ እሞት ዘንድ እመኛለሁ። ምን ሆኜ እሞት ዘንድ? ክርስቲያን ሆኜ እሞት ዘንድ። እዚህ ጌታችን በዚህ በማቴዎስ ወንጌል በምዕራፍ 24 ላይ የተናገረው ንግግር አለ። እይኩን ጉያክሙ በሰንበት ወበክረምት ይላል። ሽሽታችሁ በሰንበትና በክረምት እንዳይሆን ተግታችሁ ምን በል ጸልዩ። ያው ክረምት የተባለ ምንድነው ከተባለ ሞት ነው። ደግሞ ሽሽት የተባለ ሞት ነው። ሽሽት የተባለ ክረምት የተባለ በክረምት ልምላሜ እንጂ ፍሬ አይገኝም። እናንተም ደግሞ ክርስቲያን ሆናችሁ ኖራችሁ የክርስትና ፍሬ ሳታፈሩ እንዳትሞቱ ጸልዩ ነው። ምን እንዳትሞቱ። ክርስቲያን ሁሉ ጊዜ በጸሎት ውስጥ አሟሟቴን አሳምረው ይላል። አሟሟቴን አሳምረው ዋናው ንግግሩ ክርስቲያን ሳልሆን የክርስቲያን ስራ ሳልሰራ እንዳልሞት እግዚአብሔር እርዳኝ ነው። አሁን ብዙዎቻችን ክርስትናን ጀምረናል። ይኸውላችሁ ክርስትና የጅማሬ ሳይሆን የፍጻሜ ህይወት ነው። ጌታ በራዕየ ዮሐንስ በምዕራፍ 2 ላይ ኩን መሃይምነ እስከ ለሞት ወሁበከ አክሊለ ሕይወት፣ እስከ ሞት የታመንክ ሁን የክብርን አክሊል እሰጣለሁ። አሁን ማንም ክርስቲያን ሲወለድም ተወልዶ በ40 በ80 ቀኑ ክርስቲያን ሆኗል። ክብር የሚያገኘው ግን ክርስቲያን ሆኖ ስለተጠመቀ አይደለም። ክርስቲያን ሆኖ 40 80 ዘመን ስለኖር አይደለም። ክርስቲያን ሆኖ ስለሞተ ነው ክብር የሚያገኘው። ምን ነው ስለሞተ? ክርስቲያን ሆነ እንድንሞት አምላካችን እግዚአብሔር ሁላችንም ይርዳን። ክርስቲያን እዚህ 40 ሐራ የሚባሉትን ጻድቃን ታሪክ ታውቁታላችሁ። 40 ወታደሮች ነበሩ እና በዲዮቅልጥያኖስ ዘመን ነበር የሚኖሩት። የክርስቶስን አምላክነት እየመሰከሩ ሲመጡ ዲዮቅልጥያኖስ እኔ ላቆምኩት ምስል ስገዱ አላቸው። አንሰግድም አሉት። ከዛ በኋላ ካልሰገዳችሁ 40 ቀን እንደ ሰይፍ ከሚቆራረጥ ጽኑ ባህር ውስጥ እከታችኋለሁ። ከ40 ቀን በኋላ ስትወጡ እኔ ላቆምኩት ምስል ካልሰገዳችሁ አንገታችሁን በሰይፍ እቆርጣለሁ አላቸው ይላል። እነሱም ጽኑዓነ ሃይማኖት ስለነበሩ ምንም ብትለን ክርስቶስን ከማምለክ በአፋ አንወጣም፣ ክርስቶስን ነው የምናመልከው አሉ። ከዛ እንደ ሰይፍ ከሚቆራረጥ ከቀዝቃዛ ባህር ውስጥ ከተታቸው ይላል እና ቀናት ተቆጠሩ። ይወላችሁ እግዚአብሔር አክሊል ያወረደላቸው በመጀመሪያ ቀናቸው አይደለም። እግዚአብሔር ክብር የሚሰጠን ስለጀመረን አይደለም። ይታወቃል። የሥራው ቀላል ቢባል ምንድነው ከተባለ መጀመር ነው። የሥራ ክቡድ ምንድነው ከተባለ መፈጸም ነው። ታዲያ ምን አደረጉ? ቀን ተቆጠረ። 10 20 30 ቀን 40 ቀን ተቆጠረና 40ኛው ቀን ሊደርስ 39ኛው ቀን ላይ እነዚህ አይዛብ ከየብሱ ላይ እሳት ማንደድ ጀመሩ እና ይሞቁ ጀመር። ያ ባህር ደግሞ በጣም የሚቀዘቅዝ እንደ ሰይፍ የሚቆራረጥ ነው። ከዛ ያ ባህር ውስጥ ከገቡት 40 ሰው መካከል አንዱ ያንን እሳት ተመልክቶ እባካችሁ ይህን እሳት አሙቁኝ አላቸው ይላል። የዚህ ጊዜ ክርስቶስን ከካርክ አምላክን ከካርክ እናሞቀሃለን አሉት ይላል። እናሞቀሃለን አሉት። አይ የዚህ ጊዜ ብድግ አለ። ቢያድነኝማ እስካሁን ያድነኝ አልነበረምን? እሳቴን እሞቃለሁ ብሎ ተነሳ ይላል። የሚደንቀው አበው በትርጓሜ በታሪኩም ሲናገሩ እሳቱን ሊሞቅ ወደ እሳቱ ሲሄድ ገና እሳቱ ጋር ሳይደርስ ወድቆ ሞተ ይላል። አሁን ብዙ ሰው እኮ እንደዚያ እኮ ነው። ያንዳንዴ ክብር አገኛለሁ ምን አገኛለሁ ብሎ ከቤተ ክርስቲያን ወጥቶ ሳያገኝ የሚሞት ሰው እኮ ብዙ እኮ ነው። ይወላችሁ ከቤተ ክርስቲያን ሆኖ ጠንቋይ ቤት ብር አገኛለሁ ብሎ ሄዶ ገና ብሩንም ሳያገኝ ከእግዚአብሔርም አጥቶ መካከል ላይ የሚወርቃል። ከሁለት ያጣ ከመሆን እግዚአብሔር ሁላችንም ይሰውረን። አሁን ግን ብዙዎቻችን ከሁለት ያጣነን እኮ። ለጌታ ዮሐንስ አፈወርቅ ሲናገር በተግሳጹ ላይ ምን ይላል መሰላችሁ? አንትሙሰ ወለድክሙ ሥርዓተ ይላል። እናንተ ሥርዓት ለወጣችሁ። ምን ለወጣችሁ?
ጌታችን እንዲህ ብሎ ነበረ አንትሙ ሰሱ መቅደመ መንግስቶ ወጽድቆ እናንተ አስቀድማችሁ መንግስቱና ጽድቁን ሹ ወኩሉት ይሰከክሙ ሁሉ ግን ይጨመርላችኋል ብሎ ነበረ። እናንተ ግን ዋናውን ትታችሁ ጭማሪውን ፈለጋችሁ። ዋናውን ትታችሁ ምንን ፈለጋችሁ? ጭማሪውን ስለፈለጋችሁ ይትረክቡ ለዛቲ ወለ ኢንታክቲ ያንንም ይሄንንም ሳታገኙ በባዶ ትወጣላችኋል። የቱንም ያተ አሁን እኮ አንዳንድ የዓለሙንም ሳናገኝ የነፍሱንም ሳናገኝ ምን ጠፋ ሰዎች አለ። እግዚአብሔር ካንዱ ለሞን ያድለን አይባልም። ካንዱ ከጽድቅ እንድንሆን እግዚአብሔር ሁላችንም ይርዳል። ከዛ ያኛው ያኛው ወደቀ። እግዚአብሔር ደግሞ የተናገረው የሚያስቀርነውና በ40ኛው ቀን እነዛ ክርስቲያኖች አንገታቸው ሲቆረጥ ምን ወረደ? 40 አክሊል ወረደ። 39 የብርሃን አክሊል ለነዚህ ሰዎች ታደላቸው። አንዱ ግን ተንጠለጠለ። ከአይዛብ መካከል አንዱ ክርስቲያኖች ለዚህ ክብር ሲሉ ነው ለከይንን ሁሉ መከራት የሚታገሱት ብሎ ቀረብ ብሎ እኔም በክርስቲያኖች አምላክ አመልካለሁ አለ። የዚህ ጊዜ አንገቱ ተቆረጠ። ያ የክብር አክሊል ለዚህ ሰው ታደለው። አሁን በህይወታችን እኛ የደከምንበት ሌላ ሰዎች የገቡበት ብዙ ነገር አለ። ብዙ ነገር እኮ አለ። ይኸውላችሁ እንደው በጽድቅ እኮ የሚበልጡን እኮ ከአይዛብነት የመጡ ከምንፍቅና እኮ የመጡ ሰዎች እኮ ነው ጽድቅን በመስራት የሚበልጡን። አይበልጡንም ብዙዎች እኮ ነው። እኛ አሁን በእርግናችን ዘመን በእርግናችን ክርስቲያን ሆነን በምንሞትበት ዘመን ብዙዎቻችን ግብረ አሕዛብ ሰርተን ምንሞት ሰዎች አለን። እና እግዚአብሔር አምላክ ክርስቲያን ሆነን በጎ ክርስቲያናዊ ተግባር ሰርተን እንድንሞት ሁላችንም ይርዳን። ስለዚህ አባ ጊዮርጊስ ዘጋስጫ 4ቱ ምኞቱ ይሄ ነው። 5ኛ ደግሞ ወክርስቲያን እትነሳ እኔ ክርስቲያን ሆኜ በትንሣኤ ዘጉባኤ ጊዜ እንድነሳ ምኞቴ ነው አለ። ምን ሆኜ እንድነሳ? ክርስቲያን ሆኜ እንድነሳ የሚለውና እግዚአብሔር አምላካችን የአባ ጊዮርጊስ ምኞታችን ሆኖ እንደተመኘ ነው እንድንሆን ሁላችንም ይርዳን። ክርስቲያን እንድንባል ክርስቲያን ሆነን ውለን እንድናደር በህይወታችን ደግሞ ክርስቲያን ሆነን እንድንሞት አምላካችን እግዚአብሔር ሁላችንም ይርዳን። ማን ይርዳን? እግዚአብሔር ይርዳን። ነገር ግን ያው አንድ ነገር ተናግሬ ትምህርት ልጠቅልል። ያው ስለመቤታችን በጥቂቱ መናገር ስለሚገባ ስለመቤታችን 5 ደቂቃ ተናግሬ ትምህርቴን እጠቅልላለሁ። የትላንት የተነሳው ሐሳብ ስለሆነ ትላንት ላስተምር የነበረው ሐሳብ እዚህ በቅዳሴ ማርያም ያለ አንድ ነገር አንስቶ ነበር ለማስተማር ያሰብኩት። ያው ሰዓቱ ስላልተመቸ ነው ይሄንን የተናገርኩት። እና ላስተምር ያሰብኩት ምንድነው ወንህትታ ለቅድስት ድንግል በሚል ነበር ላስተምር ያሰብኩት። ሐሳቤ ማለት ነው ምን ማለት ነው? ቅድስት በሉ ንዕድ ድንግል ማርያምን እንመርምራት። መርምራችሁ አታውቃላችሁ? አባ ጊዮርጊስ ነው የተናገረው። መመርመር ብዙ አይነት መልክ አለ። መመርመር አንደኛ የመጠራጠር መመርመር አለ። ሁለተኛ ዕውቀትን የመፈለግ መመርመር አለ። ሶስተኛው ደግሞ የአንክሮ የመደነቅ መመርመር አለ። የምን መመርመር? የመደነቅ መመርመር አለ። እና አባ ሕርያቆስ ምን አለ? በእንተ ጽንሳ ዘመንክር ለሁሉ ድንቅ የሆነ የጽንሷን ነገር እንመርምራል። የምኗን ነገር? የጽንሷን ነገር እሳተ መለኮት በማይጸንሽ ባደረ ጊዜ ልብሱ እሳት ገጹ እሳት መጎናጸፊያው እሳት እፎኑ እያዋየኪ እንዴት ነው ያላቃጠለሽ ብለን እንመርምራት። መርምረናት እናውቃለን። ድንግል ማርያምን እስቲ ቁጭ ብላችሁ እስቲ መርምራት። አምላክ ነው አይደል? እሳት ነው፣ እሳተ መለኮት ነው። ገጹ እሳት ነው፣ ልብሱ እሳት ነው፣ መጎናጸፊያው እሳት ነው። በማይጸኗ ሲያደር እንዴት ነው ያላቃጠለ? አያስደንቅም? ይወላችሁ ቁጭ ብለን እመቤታችን ስዕል ፊት ቁጭ ብለን የድንግል ማርያምን ነገር ስንመረምረው ሁሉ ነገሯ ድንቅ ነው። ሁሉ ነገር ስንመረምረው ድንቅ ነገር። አባ ሕርያቆስ የጽንሷን ነገር ነው የመረመረው። ሌሎቹ ደግሞ ሁሉ ነገሯን የመረመሩት። አንዳንዶቿ የእድገቷን ነገር መርምረዋል። የምኗን ነገር? የእድገቷን ነገር። እንዴት ነው ያደርግሽው? አኮ ስለ አባታችን አባ ሕርያቆስ በዚሁ በቅዳሴ ማርያም ላይ ሲናገር እንደ ዕብራውያን ሴቶች አንገታቸው እንደሚያቀጣጥኑ በዋዛ በፈዛዛ ያደግሽ አይደለሽም ማለት። በምን ያደግሽ አይደለሽ? በዋዛ በቤተ መቅደስ በንጽህና በቅድስና ኖርሽ እንጂ። አኗኗሯ ራሱ ይደንቃል እኮ የእመቤታችን አኗኗሯ። 12 ዓመት በምንድን ነው የኖረችው?
በቤተ መቅደስ ስትኖር አንዲትም ቀን ዋዛ ፈዛዛ ሳትመለከት ዕለት ዕለት መጻሕፍትን እየተመለከተች እግዚአብሔርን ስታመሰግን የኖረችው። ስለዚህ ቁጭ ብለን የእመቤታችንን የእድገቷን ነገር ስናስበው በጣም ይደንቃል። እንመርምረው ማለት ነው። ምን እንበለው? አሁን እኮ ከመረመር ነው እኮ ከሊናት በላይ ነው። ድንግል ማርያምን ለማክበር ድንግል ማርያምን ለማወደስ እንደማንችል እኮ የምንረዳው እያንዳንዱን ነገሯን ስንመረምር። ከዛ በኋላ አንዳንዶቹ ደግሞ የንጽህናዋን ነገር መርምሯል። የምኗን ነገር? የንጽህናዋን የውበቷን ነገር። እመቤታችን እንደምታውቋት ውብ ናት አይደል? በቅዳሴውም ላይ ምን ይላል? ሐወፀ እግዚአብሔር እምሰማይ ሰሜነ ወደቡበ ምስራቅ ወምዕራብ። እግዚአብሔር ከሰማይ ሆኖ ምስራቁን ምዕራቡን ደቡቡን ሁሉ ተመለከተ። ከዛ ወይረከበ ዘከማኪ እንዳንቺ ያለ አላገኘም። ወአፍቀረ ስነኪ ይላል። ውበትሽን ምን አለ? ወደደ። የእመቤታችን ውበቷን እስቲ ብንመረምረው አይደንቅም? ውበቷ ምን አይነት ይመስላችኋል? እግዚአብሔር የወደደው ውበት ማለት ነው። ማን የወደደው ውበት? አሁን እኮ ሰዎች የሚወዱት ውበት እኮ አለ። ሰዎች የሚወዱት የእመቤታችንን ግን ውበት የወደደው ማን ነው? እግዚአብሔር ነው። ለዚህ ነው ስኖ ለያዕቆብ ዘአፍቀረ ያዕቆብን ውበት ወደደ አለ አባታችን መዝሙረኛ ዳዊት በመዝሙር 86 ያዕቆብን ውበት ወደደ አለና ይሄንን ቅዱስ ያሬድ ሲናገር ስኖሰ ለያዕቆብ ዘይቤ ይእቲ ሥጋ እንተነሳ መድን ማርያም ድንግል። ያዕቆብ ውበት የተባለች ጌታ ኢየሱስ ክርስቶስ ሥጋዋን የነሳላት የእመቤታችን ሥጋዋ ነው አለ። ስለዚህ እመቤታችን ውበቷን እያንዳንዱ ነገሯን ብንመለከተው እኮ ይደንቃል። ለዚህ ነው አባቶች ደራሲያኑ ሲናገሩ መልኳን እያሉ ሰላም ለዝክረ ስምኪ ብለው ከስሟ ጀምሮ ለአይንትኪ አይኖችሽ እንዴት ናቸው፣ ለአፉኪ አንደበትሽ እንዴት ነው፣ ለአጥባትኪ ጡቶችሽ እንዲያሉ እያንዳንዱ አካላቷን ውበቷን የተናገሩት ምንድን ነው? ሲመረመር እንዴት ያማረ ነው። መርምረን ነው እናውቃለን። ይወላችሁ አሁን እኛ ቅድም ስንናገር ራሳችንን መርምረናል አይደል? በሃይማኖት ስትኖር ማንን መርምሯል? ይስራ አሁን ራሱን መርምሮ ያበቃ ክርስቲያን ቅዱሳንን መመርመር ይጀምራል። አቡነ ተክለ ሃይማኖት እንዴት ቢችሉ ነው 7 ዓመት በአንድ እግር የቆሙት? አያስደንቅም? አሁን እኮ ተደሞስት እኮ እኛ ስለማንገባ ነው። ተደሞስ ብንገባ የአቡነ ተክለ ሃይማኖት 29 ዓመት መቆም እንደው ከሊናት በላይ አይደለም? ስለዚህ የእመቤታችንን ውበቷን እመቤታችን ድንግል ማርያምን እንመርምራት የሚለው እያንዳንዷን ነገሯን የእመቤታችንን ነገር ስናመረምር እናደንቃታለን። ካደነቅናት በኋላ እናከብራታለን። ስናከብራት እናወድሳታለን። እና እመቤታችንን መርምረናት እንድናውቃት ማንን እንድናውቃት? እመቤታችን እናውቃታለን። እኛ እናውቃታለን? እንደው እናውቃታለን? ግን አናውቃትም እኮ መች መርመረ አባታችን እኮ አባ ጊዮርጊስ አርጋኖን የሚባለው መጽሐፍ ደረሰ አልበቃ አለው። እንዚራ ስብሐት የሚባለውንም ደረሰላት አልበቃ አለው። መዓዛ ቅዳሴ የሚባለውን ደረሰ አልበቃ አለው። ሰዓታቱን ደረሰ አልበቃ አለው። ሲያውቋት እመቤታችንን ይሄ ሁሉ ድርሰት ይደርሷታል። ካላወቅናት እንዴት ብለን እንናገራለን? በምን አውቀናት? ለማወቅ መጀመሪያ እንመርምራት ይወቷል። ለመመርመር ደግሞ እሷን መጀመሪያ ራሳችን እንመርምር። ራሱን ያልመረመረ ድንግል ማርያምን ሊመረምር ይችላል? የማንም ደንቆሮ ፓስተር ራሱ መቻቅና ነው ድንግል ማርያምን ሊመረምር የሚችለው? መጀመሪያ ራስን ማወቅ ይቀርማል። ራሱን ያወቀ ሰው ክርስቶስን ወደ ማወቅ፣ ክርስቶስን ያወቀ ማንን? እመቤታችንን ወደ ማወቅ፣ እመቤታችንን ያወቀ ቅዱሳንን ወደ ማወቅ ማይረግ ይደርሳል። ራሱን ያልመረመረ ግን ወደ እመቤታችን ወደ መርመር አይደርስምና እመቤታችንን መርምረን እንድናውቃት እግዚአብሔር አምላካችን ይርዳን። ማን ይርዳን? ያለበለዚያ ይወላችሁ እመቤታችን እኮ አባ ቅዱስ ኤፍሬምም አባ ሕርያቆስም ቅዱስ ኤፍሬም ምን ነው ውዳሴ በኖራት አለ። ምን በኖራት አለ? ውዳሴ። አባታችን ቅዱስ ሕርያቆስም ምን ነው ቅዳሴ በኖራት አለ። ምን ነው ብትገልጥልኝ አለ። ከዛ መጣችና እመቤታችን ቅዱስ ኤፍሬምን ወድሰኝ አለችው፣ አመስግነኝ አለችው። አመስግነኛለችው። ከዛ በኋላ እፎክል እንዴት እችላለሁ አለ። ምን ማለት ነው? አንቺን መርምሮ ያንቺን ክብር መግለጥ እንዴት ይቻለኛል አለችው አላት። በከመ አለበወከ መንፈስ ቅዱስ ልብ እንዳስደረገ እንዳስረዳ መጠን ተናገር አለችው ይላል። ስለዚህ ወላችሁ እመቤታችንን ለማወቅ ለማወደስ ለማክበር እመቤታችን መንፈስ ቅዱስ ካልገለጠልን በስተቀር ይሆናል? ኤልሳቤጥን እኮ ልትሳለማት ሄደች እመቤታችን። የዚህ ጊዜ መንፈስ ቅዱስ መላ ላይ ለኤልሳቤጥ ይላል። በኤልሳቤጥ ላይ መንፈስ ቅዱስ መላባታል። የዚህ ጊዜ ምን ብላ ተናገረች? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል?
እንዴት ይሆንልኛል ብላ አንቺ ከሴቶች ልቅ የተባረክሽ ነሽ አለ። ይወላችሁ መንፈስ ቅዱስ ያርበን ድንግል ማርያምን ወደ መመርመር ማይረግ እንደርሳለን። ስንመረምራት ደግሞ ምን እናከብራታለን፣ ስናከብራት እናወድሳታለንና ለዛ ማይረግ ያብቃን። ማንን ለመመርመር? እመቤታችን ለመመርመር ያብቃን። እግዚአብሔር ይስጥልን።